ሰላም ጤና ስጥልኝ። እንዴት አላችሁ? ኦጌቲ ሀበን ነኝ ከዚህ ከኦጌቲ ሀበን ፖድካስት። ሃፒ ኒው ይር ጋይስ። ተገናኝተናል ለኒው ይር። አይ ዶንት ኖ ላስት ታይም መቼ እንደተገናኘን። አይ ቲንክ ላስት ይር ነው የተገናኘ ነው ወይስ ዲስ ይር ነው የተገናኘ ነው? በጣም ይቅርታ። ላስት 2 ዊክስ ስትሬት ስራ መስራት ነበረብኝ። 15 ቀን ሰርችን የመጣሁት። አም ሶ ኤግዞስትድ። ብታየው ሰውነቴ በጣም ደክሞታል እና ለዛ ነው ላስት ዊክ ሚስ ያደረግኳችሁ እና አይ ሚስ ዩ ጋይስ። በያላችሁበት እንዴት ነበረ በዓላችሁ? እና ደግሞ መልካም ጥምቀት ለመላው ጥምቀትን የምታከብሩ በሙሉ የኛ ኮሚኒቲዎች እንኳን ለጥምቀት በዓል አደረሳችሁ ለማለት ወዳለው። እንዴት ናችሁ? እኔም ቢዚ ነበርኩ እንጂ ጥሩ ሳምንት ነበረኝ፣ የተረጋጋ ሳምንት ነበረኝ። አመሰግናችኋለሁ አዳዲስ ሰብስክራይበሮች። ኦ ማይ ጋድ በጣም ነው አመሰግናችሁ። ከቲክታክ ላይ በተለይ በጣም ማስታወቂያውን እየሰማችሁ እየመጣችሁ ዩቲዩብ ላይ ሰብስክራይብ ያደረጋችሁኝ ጓደኞቼ፣ የምትወዱኝ የምታከብሩኝ፣ አንዳንዴም ከሀሳቤ ጋር የማትስማሙም ቢሆን እየመረጣችሁ ኮንቴንቴን የምትወዱ ሪስፔክት የምታደርጉኝ ሰዎች በያላችሁበት በጣም ነው ላመሰግናችሁ የምፈልገው እና ኮሜንት የምታደርጉ መልካም ቃል የምትጽፉ እኔ ዩቲዩብ በጣም ገርሞኛል። ባይዘወይ ዩቲዩብ በጣም ሊመሰገን፣ በተለይ የሀበሻ ዩቲዩብ ሊመሰገን ይገባል። አይኑ ነው ሜቢ ገና ስላልታወቅኩ ይሆን አላቅም። የጭቃ ጅራፋችሁን መጨረሻ ላይ ይዛችሁ ልትመጡ ከሆነ አላቅም፣ ግን በጣም በጣም ሳየው የጨዋ መንደር ነው ዩቲዩብ እና በጣም ነው ደስ ያለኝ። አመሰግናችኋለሁ። አብዛኞቻችሁ መልካም ቃል፣ ጥሩ ቃል፣ የሚያበረታታ ቃል ነው የምትጽፉልኝ ያላችሁት እና ሁላችሁንም አንድ ላይ አመሰግናለሁ። ይሄንንም ፕሮግራም ዛሬ አይ ቲንክ ኤፒሶድ 6 ላይ ነን ያለ ነው። ጋድ ቴንክ ዩ አይ ሜድ ኢት እዚህ ድረስ ሜድ እንትን አድርጌያለሁ ማለት መጥቻለሁ እና በራሴ በጣም ፕራውድ አደርጋለሁ። እንደዚህ ጎብዛለሁ ብዬ አላሰብኩም ነበር በእውነቱ፣ ግን አይ ቲንክ መጎበዝ አለብኝ። ይሄንን ነው የምወደው። እዚህ ውስጥ ነው ደስታዬ ያለው እዚህ ውስጥ ነው ጋይስ። አይሮኑ ላለፉት 4-5 ዓመታት ራሱ እንዴት ይህን ነገር እንዳልሰራሁት፣ እንዴት እንዳላመጣሁት፣ እንዴት እንዳላሰብኩበት አላቅም። ግን ሁልጊዜ የእግዚአብሔር ሰዓት ደስ የሚል ቀን ነው። የእግዚአብሔር ጊዜ ነው። በቃ እግዚአብሔር ባለ ጊዜ ነው ሁሉ ነገር በደስታ የምታደርጉት እና ሁላችሁንም በጣም ነው የማመሰግናችሁ። ዛሬ በመጀመሪያ በቃሌ የማስተዋውቅላችሁ አንድ ማስታወቂያ አለ። ቪዲዮቹን አጠነቃቅሬ አገጣጥሜ መስራት አልቻልኩም። ባይዘወይ ኤዲተር ያስፈልገኛል። በጣም የምፈልገው የሌለኝ ኤሪያ እሱ ኤሪያ ነው እና የምትችሉ ሰዎች እንደዚህ ኤዲት የምታደርጉ ምናምን ሰዎች ካላችሁ አንድ ወዳጄንም አናግሬው ነበር፣ ግን ያንን ኮንቨርሴሽን እንደገና መቀጠል ያለብኝ ይመስለኛል። እዚህ ፖርትላንድ ኦሪገን ውስጥ ፋሚሊ ሄልዝ ኬር አካደሚ የሚል እባካችሁ ሂዱና ቲክታካቸው ላይ ፈልጓቸው። ፋሚሊ ሄልዝ ኬር አካደሚ የሚል ትምህርት ቤት ከፍተዋል። የሴኔ ትምህርት፣ የተለያዩ ትምህርቶችን ያስተምራሉ። በተለይ ለኛ ኮሚኒቲ በጣም በጣም አስፈላጊ የሆኑ ትምህርቶችን ያስተምራሉ። ቤታቸውን ከፍተው በጣም ነው የተወደድኳቸው። በጣም ነው የተደሰትኩት። እኔ በእኛ ኮሚኒቲ ውስጥ እንደዚህ አይነት ነገር ስሰማ ደስ ይለኛል። ይሄ እኛ የምንሰራው ደግሞ የሆም ኬር ስራ ብዙ ሪስፖንሲቢሊቲ ያለው ስራ ነው። ታውቃላችሁ፣ አብዛኛው ሰው በልምድ ይሰራዋል እና በልምድ የሚሰራ ስራም አይደለም። በእርግጥ ትሬኒንጎች ያስፈልጉታል፣ ራስን አፕዴት ማድረግ ያስፈልጋል። ነገ እንኳን እንደዚህ አይነት ቤት እናንተ ቢኖራችሁ ለራሳችሁ የምትሰሩትን ነገር እንድታውቁ ይረዳችኋል እና እነዚህ ሰዎች ይሄንን ነገር ለማህበረሰቡ ለመስጠት በጣም ብዙ ማስታወቂያ ይሰራሉ፣ ቪዲዮዎች ይሰራሉ፣ ያስቀምጣሉ። ቤቱን አሰናድተው እንትን ብለዋል፣ ጀምረዋል። አይ ቲንክ ሲያትልም አላቸው ይመስለኛል። እዚህ እንደ ብራንች ነው ያላቸው ይመስለኛል። ግን ይሄንን ኦፖርቹኒቲ ተጠቀሙበት። ቲክታክ ለሄዳችሁ ፋሚሊ ሄልዝ ኬር አካዳሚ ብላችሁ ብትፈልጓቸው ታገኟቸዋላችሁ። ሌላ ደግሞ ቲፒኤ ወይም ደግሞ ይሄ ቴምፖራሪ ቪዛ ስታተስ የሚባል አለ መሰለኝ፣ አሁን እየተሰጠ የነበረ ስታተስ እና ወደ 5000 ሀበሻ የእኛ ኮሚኒቲዎች ስታተሳቸው ሰስፔንድ ተደርጎባቸዋል፣ ሎየሮቻቸውም ተነስተውባቸዋል እና ያንን እንደገና ሪቮክ ለማድረግ እየሰሩ ነው እነዚህ ሰዎች እና ፔቲሽን አዘጋጅተዋል። ባይሎ ሊንካቸው ምንድነው የቲክታክ ፕሮፋይላቸው ስር ባይሎን አስቀምጠዋል፣ ያንን ሊንክ አስቀምጠዋል እና ሲናገሩ እንደሰማሁት ከሆነ የቬኔዙዌላ የሱዳን ኮሚኒቲዎች ኦልሬዲ ሪቮክ አስደርገውታል። ያንን የተደረገባቸውን ሰስፔንድ የተደረገባቸውን አይ ቲንክ በኢሚግሬሽን ስታትስ ይመስለኛል እና እኛም ለምን እንደዚህ አናደርግም፣ ለሀበሻው ኮሚኒቲ ይሄንን ለምን ኮንትሪቢዩት አናደርግም ብለው እንደዚህ አይነት ነገር አዘጋጅተዋል እና በጣም የፊርማ እጥረት አላቸው። አይ ቲንክ ፕላትፎርማቸውም ትንሽ አነስ ስለሚል ብዙ ሰው ስለማያውቀው ይመስለኛል
እና ያንን ሊንክ ወስዳችሁ ፕሊስ ባካችሁ ፔቲሽን አድርጉ፣ ይጠቅማችኋል። ነገ ቤተሰቦቻችሁ ቢመጡ በእንደዚህ አይነት ስታተስ ላይ ያሉ ቤተሰቦች ዘመዶች ካሏችሁ ለእነሱም ይጠቅማል እና እነዚህን ሰዎች እርዷቸው፣ አግዟቸው። ግን ይሄ ለእኛ የሚሆን ነገር ነው። ላይክ እኛ እነሱን አይደለም እናግዛቸው፣ እነሱ ናቸው እኛን እያገዙን ያሉት። እና ፕሊስ ገብታችሁ ባይሎ ስር ያለውን ሊንክ ተጭናችሁ ፔቲሽናችሁን ፈርሙ ለማለት እፈልጋለሁ። እና እንዴት ናችሁ? የሰሞኑ ነገር እንዴት ነው? ዛሬ በአንዳንድ ነገሮች ላይ ነው የምናወራው። ስለ ሰሞኑን የዳግማዊ ጥላሁንን ፕሮግራሞች እና በሱ ላይ ሲነሱ የነበሩትን ተቃውሞዎች ወይም ደግሞ ሀሳቦች፣ ገንቢም ያልሆኑ ሀሳቦች ስከታተል ነበር የቆየሁት እና በተለይ ከዳጊ ጥላሁን ጋር በተያያዘ ከወንድማችን ዳግማዊ ጥላሁን ጋር በተያያዘ ሁልጊዜ የአቤል አቡና ዛሬ ስሙን በደንብ ያዝኩት ታውቃላችሁ። ለዩቲዩብ ሲሆን ስሙን አጥርቼ የመጣው ከዚህ በፊት ግን እንደዛ አልነበርም የምጠራው እና ከሱ ጋር ተያይዞ የአቤል አቡና ስም ይነሳል። እሱም ብዙ አስተያየቶች ኦፕን የሆኑ አስተያየቶች አሉት በዳግማዊ ጥላሁን አገልግሎት ዙሪያ። ስለነሱ አንዳንድ ሀሳቦች ነው የምናወራው። ፐርሰናል በሆነው ጉዳያቸው ላይ ወይም ደግሞ ግላዊ በሆነው ጉዳያቸው ላይ ሳይሆን በጣም እያሳሰበኝ የሚመጣ ነገር ቤተክርስቲያን ውስጥ ኃጢአተኞች ብለን የምናስባቸውን ሰዎች ወይም አጠፉ ብለን የምናስባቸውን ሰዎች እንዴት አድርገን እንደምናግዛቸውና እንዴት አድርገን ጤናማ የሆነ ፓኒሽመንት፣ መጽሐፍ ቅዱሳዊ የሆነ ፓኒሽመንት እንዴት አድርገን እንደምንሰጣቸው በእነሱ የህይወት ዙሪያም ደግሞ እኛ ስንናገር ማለት ነው ያጠፏቸውን ነገሮች ክሌም ስናደርግ በየትኛው አይነት መንገድ መናገር እና ማድረግ እንዳለብን ለመናገር ነው ዛሬ። ቢካዝ እኔም ከዛ ብዙ የራኩ አይደለሁም። ፐርሰናሊ እኔንም ሬዝኔት ስላደረገኝ ይሄ ሲቹዌሽን ለውስጤ የሆነ የሚናገረኝ ነገር ስላለ እኔም ያለፍኩባቸው ብዙ መንገዶች ስላሉ ከዛ ጋር በጣም ስለሚያያዝ በዛ ምክንያት ነው ላነሳው የፈለግኩት ወይም ደግሞ እንደ ታፒክ ይሄንን ነገር እየመረጥኩት። እኔ እስከማውቀው ድረስ በዳግማዊ ጥላሁን ሜሬጅ ዙሪያ በተለይ በመጀመሪያ ሜሬጁ ዙሪያ የተወሰኑ ኢንፎርሜሽኖች ነበሩ። ከዚህም በፊት አንድ ቲክታክ ላይ የሚታወቅ ሰው ቤት ገብቼ ሼር ያደረግኳቸውን ነገሮች ምናልባት ሰምታችሁ ልታውቁ ትችላላችሁ። ዳግማዊ ጥላሁን በጣም ቆይቷል ከመጀመሪያ ባለቤቱ ጋር በፍቺ ከተለያዩ፣ ያ ሁላችን የምናውቀው ነው። እሱም ፐብሊክሊ የሚናገረው ነገር ነው። አይ ቲንክ ላገኘው አልቻልኩም። ቪዲዮውን ዩቲዩብ ላይ አድሬስ ያደረገበት ዩቲዩብ ነበረ። አዳምጨዋለሁ፣ በጊዜው አዳምጨዋለሁ። አሁን ግን ፈልጌ ላገኘው አልቻልኩም። አይ ዶንት ኖ ሜቢ አውርዶት እንደሆነ አላውቅም። ግን ምናልባት እሱ ቪዲዮ ካላችሁ የምታገኙት ከሆነ እዛ ላይ ሄዳችሁ የተናገራቸውን ነገሮች መስማት ትችላላችሁ። በጣም ኢንቴንስ የነበረ ሲቹዌሽን ነበረ። ብዙ ሚስ ኮሚኒኬሽን የነበረበት፣ ብዙ የማይታወቁ በመሀል ማለት በሁለቱ በባልና በሚስቱ ጉዳይ ብቻ የነበረበት ጉዳዮች ነበሩ እና የቤተክርስቲያንም ጣልቃ ገብነት ነበረበት፣ የፓስተሮች ጣልቃ ገብነት ነበረበት ያ ሲቹዌሽን ማለት ነው። እና በመጨረሻም በጥሩ ውጤት ሳይጠናቀቅ ቀርቷል በሚያሳዝን ሁኔታ። ሁለቱም የእግዚአብሔር ቤት አገልጋዮች ናቸው። ባለቤቱም ስቲል በእግዚአብሔር ቤት ውስጥ ትዘምራለች። ይሄ ነገር በተነሳ ቁጥር፣ የዳግማዊ ጥላሁን ህይወት በተነሳ ቁጥር ሁልጊዜ የባለፈው ህይወቱ መነሳቱ እጅግ ያሳዝነኛል። አንዳንድ ጊዜ እንደዚህ የሚታወቁ ሰዎችን አለማግባት ጥሩ ነው። ምናልባት ከእነሱ ጋር በምትለያዩበት ጊዜ እነሱ የሚያደርጉት ነገር ሁሉ አይን ገብ ስለሆነ ሰዎች ስለሚከታተሏቸው የእናንተም ህይወት አብሮ ከዛ ጋር እንደው ይንዘላዘላል። ከስር ዘልዘል ይላል፣ ስማችሁ ይነሳል። እና የባለቤቱን ስም ማንሳት አልፈልግም ፕራይቬሲዋንም ለመጠበቅ ማለት ነው። እና ኦብቪየስሊ ዳግማዊ ጥላሁን አይ ቲንክ እሱም የሚክደው አይመስለኝም። አጥፍቷል በብዙ ጉዳይ። እኛ እንደምናጠፋው ሁላችን እንደምናጠፋው እንዳጠፋ ነው አጥፍቷል። እግዚአብሔር በጣም ጻድቅና ጎበዝ 10 ከ10 የሚያገኙ ወይም 100 ከ100 የሚደፍኑ ልጆች ብቻ አይደለም ያሉት። እግዚአብሔር የሚደክሙ የሚወድቁ የሚሳሳቱ ልጆችም አሉት። እንደዚህ ብቻ ሳይሆን በኢንቴንሽናቸው ሳይሆን የሚሳሳቱት ሆን ብለውም የሚሳሳቱ ልጆች አሉት። አውቀው በድፍረት የሚሳሳቱ ልጆችም አሉት። በድፍረት በመስራት በእልህ
በማን አለብኝነትም ኃጢአትን የሚሰሩ ወይም ደግሞ ድካምን የሚደክሙ ወይም ያሉበት ህይወት ኮምፎርታብል አድርጓቸው የሚኖሩ ሰዎች አሉ። እኔ በአንድ ወቅት እንደዛ አይነት ሰው ነበርኩኝ። ምንም የማልዋሸው ነገር ማለት ነው። አንዳንዴ ያላችሁበት ድካም ኮምፎርታብል ያደርጋችኋል ወይም ደግሞ ሰውን ብዙ አስተያየትና ብዙ ድቆሳ ሲበዛባችሁ እነዛን የደቆሷችሁን ሰዎችም ለማናደድ ብላችሁ ህይወታችሁንም ኮስት ታደርጋላችሁ። አንዳንድ ጊዜ ሞኝነትም ቢሆን ማለት ነው ኮስት ታደርጋላችሁ። እንደዚህ አይነት ህይወት ውስጥ አብዛኞቻችን ኖረናል። የአብዛኞቻችን ደግሞ ህይወት አይታወቅም፣ እንዴት እንደምንኖር አይታወቅም። ቢካዝ አንታወቅም፣ ታዋቂዎች አይደለንም፣ እንደዚህ መድረክ ላይ የምንወጣ ሰዎች አይደለንም። ህይወታችን ሰው የሚከታተለው አይደለም፣ ስለዚህ አይታወቅም እና ቀላል ነው ለሰዎች እንደዚህ አይነት ነገሮችን በሰዎች ላይ መናገር ሊቀል ይችላል። እኔ አንድ ነገር መናገር የምፈልገው ነገር በዚህ ሁሉ ውስጥ ወንድማችን ዳጊ ነው የመጀመሪያው ተጠቂ። ቤቱ በመፍረሱ ልጆቹ በመበተናቸው እኛ ከሱ በላይ ልናስብለት አንችል። እሱ ነው የመጀመሪያው። እሱና ባለቤቱ ልጆቹ ናቸው የመጀመሪያው ተጠቂዎች። ማንም በሰው በህይወቱ ላይ እንዲህ አይነት ነገር እንዲደርስበት የሚፈልግ ሰው የለም። ማለት ደስ ብሎት ወዶ ይሄ ህይወት በሱ ላይ እንዲመጣ ፈልጎ አቅዶ እንዲሆን የሚፈልግ ማንም ሰው የለም። ግን በአጋጣሚ የሰው ሰዎች ህይወታቸው በተለያየ ምክንያት በበደል በኃጢአት በማናለብኝነት ምክንያት ህይወታቸው ሊጎዳ ይችላል። ስለዚህ ከሱ በላይ እንዳሰብን ለህይወቱ፣ ከሱ በላይ ለኤክሱ እንዳሰብን፣ ከሱ በላይ ለልጆቹ እንዳሰብን መሆን አንችልም። ግን ይሄ ሰው እኔ ባለፈውም ፌስቡክ ላይ ጽፌላችኋለሁ። እንደ ዳግማዊ ጥላሁን አይነት ወንድሞችን እንደ ብዙ አገልጋዮች እንደዚህ አሁን ከቤተክርስቲያኑ የጠፉ አገልጋዮች በተለይ በሙዚቃው አገልግሎት ውስጥ የነበረን ሰዎች ትዝ ካላችሁ ሙዚቃው ላይ በጣም በጣም ሲተቹ የነበሩ አሁን በዘፋኝነት ዓለም ውስጥ ገብተው የቀሩ አሁን እንደነ ኤልያስ መልካ። አሁን ኤልያስ መልካ ትልቅ ምሳሌ ነው። ኤልያስ መልካ ለመጀመሪያ ጊዜ በሚሊኒየም አዳራሽ የዘፈን ስራ ከሰራ ጊዜ ጀምሮ ከታየ ጊዜ ጀምሮ የአማኞች ጡጫ እግዚአብሔር እናውቃለን የሚስሉ ሰዎች ጡጫ በጣም ከባድ ነበር በሱ ላይ ማለት ነው። እና እሱም ደግሞ አምርሮ የነበረበትን ህይወት ቀጥሏል አይደል? በዛ ህይወት ቀጥሎ ነበር። እንደነዚህ አይነት ነገሮች እንደኛ አይነት ሰውን ያፈራሉ። ባይዘው ጤናማ የሆነ ፓኒሽመንት፣ ጤናማ የሆነ የቤተክርስቲያን መታገድ ለዛ ሰው ከማሰብ የተነሳ ለዛ ሰው በፍቅር ያ ሰው እንዳይጠፋ እንደገና ከደረሰባት ነገር በላይ እንዳትጠፋ። ዛሬ ባይዘው ትንሽ ከኮምፈርቴ ነው ማወራችሁ። ይቀሰቀዛል፣ ትንሽ ቀዝቃዛ ነው ቤቱና ለዛ ነው ብላንኬት ምናምን እግሬ ላይ ስላደረግኩ ነው ትንሽ ቀጥ ምናምን ያላልኩት ማለት ነው። ሴታፔን እቀይረዋለሁ ጋይስ፣ ፕሬ ፎር ሚ። ወንበር ላይ መምጣታችን አይቀርም። እንደዚህ ቀጥ ብለን የምናወራበት ጊዜ ይመጣል እና ባለፈው ፌስቡክ ላይም ጽፌላችሁ ነበር። እንደኛ አይነት ሰዎችን እያፈራችሁ ትመጣላችሁ። ቅጣታችሁ ወይም አስተያየታችሁ ወይም ጀጅመንታችሁ በጣም ከፍ ባለ ቁጥር ብዙ ሰዎች ብዙ ምሬት ያለባቸው ሰዎችን ታፈራላችሁ፣ በትክክለኛው መንገድ ካልሄዳችሁ ማለት ነው። እና አይ ቲንክ ህዝባችን ደግሞ አይረሳም። በጣም ምህረትን አያውቅም። እግዚአብሔርን አውቃለሁ ይላል እንጂ ባለብዙ ምህረት የሆነውን እግዚአብሔር ህዝባችን አያውቀውም። የእግዚአብሔርን ምህረት ራሱ ተቀብሎ ለራሱ አድርጎ ራሱ ተምሮበት ምህረትን አግኝቶበት ህይወቱን ለውጦበት ለራሱ ለቤቱ ቤቱን ዘግቶ ምህረቱን ይጠቀምበታል እንጂ ምህረቱን ይመነዝረዋል እንጂ ለሰው ማካፈልን ያንን ምህረት አያውቅም። ዋንስ አንድ ጊዜ ከወደቃችሁ አለቀ። በእኛ ህዝብ መካከል በእኛ ማህበረሰብ ህይወት ውስጥ አንዴ ከወደቃችሁ ህይወታችሁን ተመልሳችሁ ብታስተካክሉም ድጋሚ ብታገቡም ድጋሚ ልጆች ቢኖራችሁ ምንም የሚጨንቀው ሰው የለም። እናንተን ከመውቀጥ እናንተን ከመደቆስ እናንተን ወደታች ከማድረግ የሚመልሳቸው ማንም ሰው አይመለስም ከዚህ ማለት ነው። እና አይ ቲንክ የዳግማዊ ጥላሁንም አሁን ያለው መንገዱ አካሄዱ ያ ይመስለኛል። ቢካዝ አንደኛ እኔ ያልገባኝ አንድ ነገር ቤተክርስቲያን ታግዳለች አይደል? አዎ ታግዳለች። ከዛ ስታግድ ስንት ዓመት ነው የምታግደው? እኔ ይሄ አሁን ስለማላውቀው ነው። በዚህ ጉዳይ ላይ የምታውቁ ሰዎች ካላችሁ ጥቅስ ካለ የምታውቁት ጻፉልኝ፣ ከታች ኮመንት አድርጉልኝ። ማለት
የሰው ልጅ ሲያጠፋ በዝሙትም ሲወድቅ ሲሰርቅም ሲያታልልም ሲዋሽም ሐሜትም አሁን ለሐሜትና ለውሸት ለምናምን የለም መታገድ ባይዘው የሰውን ስም በውሸት ለማጥፋት ቤተክርስቲያን ያስቀመጠችው እገዳ የለም። እንደዚህ አይነት ከለላ የለም። ለምሳሌ ሰዎችን በሩመር ማጥፋት፣ ካራክተር አሳስን ማድረግ፣ የሰዎችን ስም ያለ ስማቸው የሌላቸውን ነገር መጻፍና መናገር ወይም ማድረግ ቤተክርስቲያን ከለላ አትሰጥም። ይሄ ኃጢአት አይደለም በቤተክርስቲያን ውስጥ አይደል? አይመስለኝም ኃጢአት። እንደፈለግን ነው የምንናገረው፣ እንደፈለግን ነው አስተያየት የምንሰጠው፣ እንደፈለግን ነው የምናወራው። ግን ዝሙት ምናምን የሚባሉ ነገሮች ከፍ ከፍ ያሉ ኃጢአቶች የሚመስሉን ሲሆኑ ግን እንታገዳለን ከቤተክርስቲያን። ጥሩ ነው፣ ትክክለኛ ነገር ነው፣ መጽሐፍ ቅዱሳዊ ነው፣ መታገድ አለብን፣ ለተወሰነ ጊዜ መቀመጥ አለብን። ያ ማለት ግን ከቤተክርስቲያን ትቀራላችሁ ማለት አይደለም። ችግሩ ምንድነው? ብዙ አገልጋዮች ቋሚ የሆነ ቤተክርስቲያን የላቸውም። ቋሚ የሆነ ፓስተር፣ አገልጋይ፣ ሜንቶር የላቸውም። ህይወታቸውን ኦቨርሲር የሚያደርግላቸው የበላይ ተመልካች የላቸውም። እኛም የለንም። እኔም የለኝም። አሁን ለምሳሌ እኔ አሁን ፓስተር የለኝም። አይ ዶንት ሃቭ ቸርች። በራሴ ነው የምንቀሳቀሰው። እኔ አሁን ምንም ባደርግ ማንም አይቀጣኝም። ማንም በእኔ ላይ እኔም አልወክልም፣ ቤተክርስቲያኒቷን አልወክልም። እኔ የማደርጋቸው ነገሮች ቤተክርስቲያኒቷን አያሰድብም፣ እንድትነካ አያደርግም። ቢካዝ በግሌ የማደርገው ውሳኔ ስለሆነ ማለት ነው። እና እንደነዚህ አይነት አገልጋዮች ሲታገዱ፣ እንዲህ አይነት ስብራት ሲደርስባቸው በቤታቸው ውስጥ መጀመሪያ ርህራሄ ነው ማሳየት ያለብን። ማንም ጥፋተኛ ቢሆን፣ ማንም ውሸታም ቢሆን፣ በዚህ ሲቹዌሽን ውስጥ ማንም አገልጋዮችን ዋሽቶም ቢሆን በዚህ ሲቹዌሽን ውስጥ መጀመሪያ በርህራሄ ሰዎቹን ከማትረፍ አንጻር ነው መካሄድ ያለበት። አገልጋዩም፣ ቤተክርስቲያንም፣ ህዝብም፣ ሁሉም ሰው ሰውየውን ከማትረፍ ከዚህ ውሸት፣ እሷም ውሸት ዋሽታ ከሆነ ከዚህ ውሸት፣ ቤታቸው ፈርሶ ከሆነ ከዚህ ስብራት እንዲድኑ መጀመሪያ ህይወታቸው ነው ኢምፖርታንት። ትኩረት መሰጠት ያለበት ህይወታቸው ነው እንጂ ድምጥ ማጣቸው እንዲጠፋ ሆን ብሎም የተሰራ ኃጢአትም ቢሆን ቺትም በትዳር ላይ መማገጥም ቢሆን ምንም አይነት ኃጢአት ቢሆን ሰዎቹን ከማዳን አንጻር ነው ነገሮች ሊካሄዱ የሚገባው። መጀመሪያ ላይ አካሄዱና አደራረጉ ስላልተስተካከለ ይመስለኛል ውጤቱ እንደዚህ ሆነ። አይ ቲንክ በእርግጥ የራሳችንም ኃላፊነት አለብን። እኛም ኃላፊነት አለብን። እኛም ኃጢአታችንን የማመን ለመረዳት በራችንን መክፈት፣ ልባችንን መክፈት፣ ከቤተክርስቲያን ስንታገድ የምንታገደው ለጥቅማችን እንደሆነ ማሰብ፣ ያንን ማቹሪቲ መያዝ ለጥቅማችን እንደሆነ ማሰብ። ከዛ ደግሞ አገልግሎታችን በምንታገድበት ጊዜ የቤተክርስቲያን ፕሮግራሞችን ሚስ አለማድረግ። ከአገልግሎት ነው እንጂ የታገድነው ቤተክርስቲያን ከመምጣት አልታገድንም። ግን ብዙ አገልጋዮች ምንድን ነው የሚያደርጉት? ሲያጠፉ ከዛ ሲታገዱ ምንድን ነው የሚያደርጉት? ከቤተክርስቲያን ይቀራሉ፣ ፓስተሮቻቸውን ይዘጋሉ፣ ስልካቸውን ያጠፋሉ፣ ከህይወት ይጎላሉ፣ ሊረዱበት የሚችሉበትን መንገድ ሁሉ ያጠፋሉ። ያ እንደነዛ የሆኑ ምክንያቱም ከቤተክርስቲያንም የሚመጣው እርዳታ ጤናማ ስላልሆነ ማለት ነው፣ ጎጂ ስለሆነ፣ ከስብራታችሁ በላይ ልትቋቋሙት የማትችሉት ትራውማ ስለሚመጣባችሁ ውስጣችሁ አንደርስታንድ አትደረጉም። እንደ ውሸታም ትቆጠራላችሁ፣ እንደ ጥፋተኛ ትቆጠራላችሁ። በእርግጥም ጥፋተኛ ናችሁ፣ ታውቁታላችሁ ጥፋታችሁን። ህይወታችሁን ደግሞ ማንም የሚያውቅ የለም። በባልና በሚስት መካከል ሀፕን የሚያደርገው ነገር እነዛ ባልና ሚስቶች ናቸው የሚያውቁት። ስለዚህ የስሚ ስሚ ነው ሰው የሚሰማው፣ በስሚ ስሚ ነው ብዙ ሰው የሚፈርደው ያንን ሲቹዌሽን። እና በስነ ስርዓት ቴክ ኬር ካለመደረጉ የተነሳ በስነ ስርዓት ጤናማ የሆነ ሰውየውን በርህራሄ ከመመለስ አንጻር የተደረገ ነገር ስላልሆነ ሰውየውም ለዛ ትክክለኛ ምላሽ ሳይሰጥ ይቀርና ህይወት መና ይቀራል ማለት ነው። አገልግሎቱ መና ይቀራል። እና እኔ በዚህ አቅጣጫ ማወቅ እፈልጋለሁ፣ መማር እፈልጋለሁ። ሰዎች ሲታገዱ እስከ መቼ ነው የሚታገዱት? እስከ ህይወት ፍጻሜ እስከሚሞቱ ነው የሚታገዱት? ወይስ እነዛ ሰዎች እድል አላቸው ተመልሶ የማገልገል? ቢብሊካሊ ምን እንደሚል አላቅም፣ መጽሐፍ ቅዱስ ምን እንደሚያስተምረን አላቅም። ቤተክርስቲያንም ይህን አታስተምር። ቤተክርስቲያን በጣም ቢዚ ናት በሌላ ነገር፣ እንደነዚህ አይነት ነገሮችን አታስተምርም። ለህዝቧ እውቀትን አታረግም። ለዚህ ነው ህዝቡ ሆ ብሎ አንድ ሰው ይቀጠቅጠው። አንድን ኃጢአተኛ ነው ብሎ ያሰበውን ሰው ሆ ብሎ እንዲቀጠቅጥ ፈቃድ የሚያገኘው ቤተክርስቲያን ውስጥ ለምእመን እንዲህ አይነት ትምህርቶች ጠንካራ የሆኑ ወሳኝ የሆኑ በጣም አስፈላጊ የሆኑ ለህይወት ቢካዝ ምን እንደሚገጥመን ወደ ፊት ለፊት አናውቅም። ዊ ዶንት ኖ ከፊት ለፊታችን የሚመጣው ነገር ምን እንደሆነ። ዛሬ የቆምን ቢመስለን ነገ ላንቆም እንችላለን። ዛሬ ያመንን ቢመስለን ነገ ልንክድ እንችላለን። ስለዚህ
መታጠቅ አለብን። ማን ነው የሚያስታጥቀን? የሚያስታጥቀን የለም ነው ችግሩ። የሚያስታጥቅ የለም። እና ዳግማዊም ከዛ የተነሳ አይ ቲንክ አሁን በራሱ አቅጣጫ የራሱን ፍሪ ማርኬቶች እየተጠቀመ የራሱን መድረኮች እየተጠቀመ ውስጡ ያለውን ነገር ትዳር አለው፣ አሁን ወልዷል፣ ከሁለተኛ ባለቤቱ ልጆች አሉት፣ ቤተሰብ አለው፣ መቀጠል አለብኝ ብሎ አምኗል። ስለዚህ ይቀጥላል። ከቤተክርስቲያን መድረክ ግን የቤተክርስቲያንን መድረክ አይጠቀምም። ምንም ማለት አይደለም የቤተክርስቲያንን መድረክ አለመጠቀም። የራሱን ፕላትፎርም እያዘጋጀ ማስተላለፍ የሚፈልጋቸውን ነገሮች ያደርጋል። ያ ትክክል ነው ትክክል አይደለም እንግዲህ አላቅም። ማን ያንን ጀጅ እንደሚያደርግ አላቅም። ቤተክርስቲያን በሯን ካልከፈተች የእንደገና አምላክ ነው ብላ ለምትዘምርለት አምላክ ለእንደነዚህ አይነት ሰዎች እድል ካልሰጠች፣ እንዲመለሱ እድል ካልሰጠች፣ ላይክ ማድረግ ያለባቸው ነገር ካለ ፐብሊክሊ ሊነገራቸው ይገባል። ይሄን ማድረግ አለባቸው። ይቅርታ መጠየቅ ፐብሊክሊ ካለባቸው ይቅርታ መጠየቅ እንዲጠይቁ፣ ማስተካከል ያለባቸው ነገር ካለ እንዲያስተካክሉ ቤተክርስቲያን አናውንስ ማድረግ አለባት። ያንን አድሬስ እንዲያደርጉ እነዚህ ሰዎች ማድረግ አለባት። ያንን አድሬስ ካላደረጉ ደግሞ አድሬስ አለማድረጋቸውን፣ ቤተክርስቲያን የምትፈልገውን ነገር አለማድረጋቸውን፣ ከዚህ የተነሳ ደግሞ ቤተክርስቲያን ውስጥ እንደማያገለግሉ መነገር አለበት። አድሬስ መደረግ አለበት። እውቀት ሊኖር ይገባል ለዚህ። አሁን ዳግማዊ ጥላሁን ምን አይነት የህይወት ምን አይነት ዲሲዥን ላይ ከቤተክርስቲያኖች ጋር እንዳለው አላውቅም። የቤተክርስቲያን ሽማግሌዎች ከሶ ነበር፣ እንዲህ ብሎ ነበር፣ እንዲያርጎ ነበር። there are so much ሩመሮች አሉ፣ ሩመሮች ነበሩ። ግን ይሄ ሰው አያስፈልግም ወይ ነው እኔ አሁን የሚያሳስበኝ። ዳግማዊ ስለሆነ ብቻ ሳይሆን እኛ አናስፈልጋችሁም ወይ ጥያቄ። አናስፈልጋችሁም? ቤተክርስቲያን የጠፉ ልጆቿ አያስፈልጓትም? የድጋሚ እድል በቤተክርስቲያን ውስጥ ሰዎች እንዲያገኙ አይደረግም? ላይክ ይሄ መጽሐፍ ቅዱሳዊ ነው? አይ ዶንት ኖ። ከትምህርት አንጻር እኮ ትክክል ሊሆን ይችላል። እኔ ስለማይገባኝ ነው፣ ስለማላውቀው። ምናልባት ዳግማዊ ጥላሁን በመጨረሻ እስከማውቀው ድረስ አለጀድሊ እስከማውቀው ድረስ የመጨረሻ ልጁን የዲኤንኤ ቴስት አላደረገም ይመስለኛል። እሱ መሰለኝ ትልቁ ኪያስ የፈጠረው በቤታቸው ውስጥ የሚመስለኝ። እና ያንን ራሱ ማድረግ ካለበት እንዲጠየቅ ፐብሊክሊ በቤተክርስቲያን እንዲጠየቅ በደብዳቤ እንዲጠየቅ ማድረግ አስፈላጊ ነው። ያ ከሆነ የሚያስፈልገው ነገር እሱን ለመቀበል እንደገና በወንድምነት በወንድማማች ህብረት ለመቀበል እንደነዚህ አይነት ነገሮች ካስፈለጉ በጣም በጨዋ ደንብና ፍቅርና ርህራሄ በተሞላበት መልክ ያንን እንዲያመጣ ያንን እንዲያደርግ ማድረግ ይገባል ብዬ አስባለሁ። በዚህ ሁሉ ውስጥ ደግሞ ልጆች አሉ። እኛ በምናወራቸው ወሬዎች ውስጥ፣ እኛ በምንናገራቸው፣ በምንቀርጻቸው፣ በምናስቀምጣቸው ቪዲዮዎች ውስጥ፣ በምንሰራቸው ላይቮች ውስጥ ምናምኖች ውስጥ ሁሉ እኔም ወቅሻው አውቃለሁ። ባይዘው ዳጊ ወቅሻው አውቃለሁ። የምናስቀምጠው ነገር አለ ልጆች አሉ፣ ቢሃይንድ ልጆች አሉ፣ ንጹህ የሆኑ ይሄ የማይገባቸው ጠይቀው ይሄንን ላይፍ ያልመጡ ከነዚህ 2 ሰዎች ከነዚህ 3 ሰዎች እንዲወለዱ ጥያቄ ያላቀረቡ ያለ ፈቃዳቸው ደግሞ የመጡ ልጆች አሉ። ለእነሱም ደግሞ መታሰብ አለበት። የምንናገራቸው ነገሮች እንዳይጎዱ ሌሎችን ሰዎች ማለት ነው። እና የአቤል አቡና ስታንድ አንደርስታንድ አድርገዋለሁ። አቤል አቡናንም ሙሉ በሙሉ አልቃወሙም። ትክክል ነው። ፓሽኔት ስትሆኑ ለቤተክርስቲያን አገልግሎት፣ ለእግዚአብሔር ደንቦች፣ ስርዓቶች ፓሽኔት ስትሆኑ ወይም ደግሞ ሰዎች ሆን ብለው ኃጢአትን በመስራት ወይም የእግዚአብሔርን ሩሎች፣ አካሄዶች በመጣስ በጣም ኤክሳይትድ ሲሆኑ አንዳንድ ሰዎች ፓሽኔት የሚሆኑ ሰዎች አሉ። ከልባቸው ይሄ ነገር የሚያማቸው ሰዎች አሉ። ከዛ ባክግራውንድ የተነሳ ይመስለኛል አቤል አቡና እኔ ከሱ የማልወደው ምንድን ነው ላይክ ሁልጊዜ ከብዙ ሰዎች ጋር የሚያጣላውም የሚያገናኘው የሚመስለኝ እንደነዚህ አይነት ነገሮች በመናገርና በማስተካከል ብሎ በሚያስብበት ጊዜ በጣም የብዙ ሰዎችን ኃጢአት አደባባይ ማውጣት፣ አደባባይ ላይ ወጥቶ የመናገር እሱ በሚሄድበት አቅጣጫ ትክክለኛ አቅጣጫ ነው ብዬ አላስብም። እውነት ቢኖረውም
ወይ ደግሞ አንደኛችሁን ኮንቴንት ይዛችሁ አሉ አይደለ የቲቪ የቴሌቪዥን ጣቢያዎች ምናምን እንደዚህ ኤክስፖዝ የሚያደርጉ ለምሳሌ አሁን ቺት የሚያደርጉ ሀዝበንዶችን የሚከታተሉ ሰዎች አሉ። እንደዚህ አይነት ሾዎች አሉ። ሰውየውን ከሌላ ሴት ጋር ሆቴል ሄደው የሚያገኙት የሚያጋልጡት ከነሚስቱ መጥተው ምናምን እንደዚህ አይነት ሾዎች አሉ። ወይ ኮንቴንታችሁን ላይክ በእርግጠኝነት እዚህ ነገር ላይ በቃ ኤክስፖዝ ማድረግ በቤተክርስቲያን ውስጥ ያሉ ጥፋቶችን ምናምን ኤክስፖዝ ማድረግ ብሎ ብራንድ ማድረግ ብራንዳችሁ ነው ቢዝነሳችሁ ነው እንጂ የእግዚአብሔር ቢዝነስ እንዳልሆነ እኛም እናስባለን ማለት ነው። ማለት የእግዚአብሔር ቢዝነስ ይሄ ሊሆን አይችልም። የእግዚአብሔር ቢዝነስ ወንድምህን በደንብ አድርገህ ቀጥቅጠህ በደንብ አድርገህ ውልቅልቁን አውጥተህ ከዛ ለመጨረሻ ለአንዴና ለመጨረሻ ጊዜ እንዳያገለግል አድርገህ ማስቀመጥ የሚባለው ነገር የእግዚአብሔር ቢዝነስ ሊሆን አይችልም። የምህረት ዋጋ እግዚአብሔር ኢየሱስ ክርስቶስ የሞተለት ሀሳብ ሊሆን አይችልም። አሁን እያየን ያለነው ነገር ምንድን ነው? በቤተክርስቲያን ውስጥ ወይም እንደዚህ በቤተ እምነት ውስጥ ሃይማኖት በሌላም እምነት በቤተ እምነት ውስጥ ትክክል የምንላቸው ነገሮች ሁሉ ትክክል አይደሉም። ማስተካከያ የምንላቸው ነገር ሁሉ ለማስተካከል የሚመጡ አይደሉም። ለማዳን የሚመስሉ ነገሮች፣ ለመምከር ለማቅናት የሚመስሉ ነገሮች ሁሉ አያቀኑ። ጭራሽ ሌላ ዲስትራክሽን ውስጥ ነው የሚያስገቡ። ጭራሽ ሌላ ጥፋት ውስጥ ነው እየከተቱን ያሉት። ልክ ናቸው ብለን የምናደርጋቸው ነው። ሁላችንም አባት የለም፣ ሁላችንም ተመልካች የለም። አይሮን አቤል አቡና ቤተክርስቲያን ይኖሩ አይኖሩ አላውቅም። ፓስተሮች ይኖሩት አይኖሩት አላውቅም። ሜቢ ፓስተሮቹም ሲናገሩ ተው ይሄ ነገር ምናምን ቢሉት ይሰማል ብዬ አላስብም። ቢካዝ ይሄ በቃ መንገዴ ነው ብሎ ያሰበ ይመስለኛል እንጂ በእንደዚህ አይነት መንገድ ሰዎች ፓኒሽ መደረጋቸው፣ ሰዎች ቅጣት መቀበላቸው ወይም ሰዎች በአደባባይ መንጓጠጣቸው ወይም ሁልጊዜ እንደዚህ አይነት ነገር ኤቭሪ ታይም አንድ ሰው ላይ አንዴ ከተናገርክ እኔ አንዴ ነው የተናገርኩት። ለምሳሌ ስለ ዳግማዊ ጥላሁን ህይወት አንድ ጊዜ ነው የተናገርኩት። እሱንም የተናገርኩት እሱም በጣም ፍርደኛ ሆኖ ሶሻል ሚዲያ ላይ በሚናገርበት ጊዜ ፍርድን በሚያደርግበት ጊዜ ነው እኔ ያንን የተናገርኩት እንጂ ኤቭሪ ሲንግል ዴይ እየመጣሁኝ ስለ ዳግማዊ ጥላሁን ልናገር አልችልም። አንድ የታወቀ ነገር ነው። በቃ እዛ ጋር ወደ ሌላ ነው መቀጠል ያለብን። ሌላ ኤክስፖዝ ማድረግ ያለብን ነገር ካለ ወደ ሌላ ነው መቀጠል ያለብን። የዚህኛው መንገድ ትክክል አይደለም፣ የዛኛው መንገድ ሁለቱም ትክክል አይደሉም ብዬ ነው የማስበው። በአጠቃላይ እንዲህ አይነት ነገር የሚያደርጉ ሶሻል ሚዲያ ላይ እንዲህ አይነት ኮንቴንት ያላቸው ከዚህም በፊት ስማቸውን ሜንሽን አድርጌ የማውቅ ሰዎች አሁንም ዛሬም ኢቭን ጠዋት ቲክታክ ላይ ሳወራላችሁ የነበረውን ታሪክ ቤተክርስቲያንን ለሰው ጥርሶች አሳልፈው የሚሰጡ ከነሱ ድካምና ከነሱ የመለየት ስጦታ ብቃት ማጣት የተነሳ ቤተክርስቲያን በሌሎች ሀሜቶች ውስጥ እንድትወድቅ የሚያደርጉ ራሳቸው ክርስቲያኖች ሆነው በሚሰሯቸው ስህተቶች እንዴት ቤተክርስቲያን ለስድብ ክርስቶስ ለስድብ እንደሚሆን ዛሬ ጠዋት ስንነጋገር ነበር አይደለም። እንደነዚህ አይነት ኮንቴንቶች ያላቸው ሰዎች ትክክል ናቸው ብዬ አላምንም። ግን አባት ስለሌለ፣ ተመልካች ስለሌለ፣ ጠባቂ ስለሌለ፣ የሚቆጣንም ስለሌለ ማንም ሰው እንደ ሰው ሁሉ እንደፈለገ ይናገራል። ብዙ እንደኛ አይነት ሰዎች እያፈራችሁ ነው። እንደኛ ከቤተክርስቲያን የራቁ ከቤተክርስቲያን ጋር ምንም አይነት አፊሊዬሽን እንዲኖራቸው የማይፈልጉ ቤተክርስቲያን ሲባል ወይም የቤተክርስቲያን ህብረት ሲባል ሰውነታቸው የሚያንቀጠቅጣቸው፣ ፀጉራቸው እጃቸው ላይ እግራቸው ላይ ያለ ፀጉር የሚቆም በጣም የምንፈራ ሰዎች ብዙ እያፈራችሁ ነው ለማለት ነው። እኔ በእንደዚህ አይነት መንገድ ላይ ትክክለኛ ምሳሌ ነው ብዬ ላስብ የምችለው ባለው የፖለቲካ አስተሳሰብ ወይም ባለፉት 4 እና 5 ዓመታት ፖለቲካው ላይ በነበረው ኮንትሪቢዩሽን የምደግፈው ሰው ባይሆንም ብዙ ጥያቄ ያለብኝ ሰው ቢሆንም በህይወቱ ግን እንደዚህ አይነት ነገር በተፈጠረ ጊዜ በጣም በድንቅ ሁኔታ በሚገርም ሁኔታ በሚገርም ትህትና በሚደንቅ ጥበብ ያንን መንገድ ያለፈ ተከስተ ጌትነት ነው ብዬ ነው የማምነው። ተከስተ ጌትነት ይሄንንም ከዚህ በፊት ተናግሬዋለሁ። ማለት አንዳንድ ጊዜ በህይወታችሁ እንደዚህ አይነት ነገር ሀፕን ሲያደርግ የምትወስዱት እርምጃ ያ ነገር እንዳይከተላችሁ ልታረጉ ትችላላችሁ። እንትኑ ጥበቡ እጃችሁ ላይ ነው ያለው። ተከስተ ጌትነት ህይወቱ አደባባይ በወጣ ጊዜ፣ ድካሙ አደባባይ በወጣ ጊዜ እኔ በዛ ጊዜ በጣም ብዙ ጽፌያለሁ። በጣም ብዙ ጽፌያለሁ አስታውሳለሁ። በወጣ ጊዜ
በሌሎች ሴኩላር ዓለም ላይ ባሉ ሚዲያዎች የሱ ነገር በተነገረ ጊዜ በጣም ጥበባዊ መንገድ ነው የተጠቀመው። ይሰድ አድርጋለሁ አጥፍቻለሁ ፒሪድ። አይቀጥልም ኮንቨርሴሽኑ ራሱን ለካህኖች ለአገልጋዮች አሳይቶ ከቤተክርስቲያን መድረክ ለተወሰነ አይ ቲንክ ለአመት አካባቢ ሜቢ 2 ዓመት ወይ 1 ዓመት ታግዶ እዛ ቤተክርስቲያን መሄድ ሳያቆም እየሄደ እየተሳተፈ የታገደበትን ሰዓት ጨርሶ ሃምብል ሆኖ ዛሬ እኔ ሁሉ ጊዜ እናገር ነበር ላይክ ተከስተ ጌትነት መዝሙር አውጥቶ መስማት እፈልጋለሁ እል ነበር። ከዛ ኢንሲደንት በኋላ በቃ አይ ካን ዌት የሱን መዝሙር ለመስማት የእግዚአብሔርን እጅ ለማየት ማለት ነው። እግዚአብሔር ምክንያቱም እንደዚህ አይነትን ሰዎች አናር ያደርጋል። ምንም እድል የለውም፣ በቃ ምርጫም የለውም እግዚአብሔር ሆነስትሊ። ይሄ ነው እግዚአብሔራዊ መንገድ። ኃጢአት ስትሰራ አጥፍቻለሁ ያ አይ ፌልድ ቤተሰቤን በድያለሁ፣ ሚስቴን በድያለሁ፣ ልጄን በድያለሁ፣ ባሌን በድያለሁ። በሴት አቅጣጫ ከሆነ አለቀ አድርጋለሁ፣ የተባለውን ሁሉ አድርጋለሁ። በቃ ይጸለይልሃል፣ በቤተክርስቲያን ፕሮቴክሽን ውስጥ ትሆናለህ። ነገ ሌሎች ሰዎች መጥተው ስላንተ ህይወት ሊያጠኑ ያችን ቤተክርስቲያን ቢጠይቁ በዛች ቤተክርስቲያን ውስጥ መልካም ስም አስቀምጠሃል። ምስክርነትህ መልካም ነው። አገልግሎትህን ይቀበሉሃል። ቤተክርስቲያን እጇን ከፍታ ትቀበልሃለች። ቢካዝ ቤተክርስቲያን የዱርዮች መፈንጫ፣ እንደፈለክ እየኖርክ እንደፈለክ ኖሬ እንደፈለክ ጠፍቼ እንደፈለክ መጣባት አይደለችም። እኔ በብዙ በእግዚአብሔር ቃል ውስጥ ያስተማሩኝ ብዙ ሰዎች አሉ። እኔ በነበርኩበት ህይወት ውስጥ ስለ ፖለቲካ ምናምን በማወራበት ጊዜ ቤተክርስቲያንን ለቅቄ ነው የወጣሁት። መድረኩን አክብሬ ነው የወጣሁት። መድረኩ ላይ ላገለግልበት የምችለው መድረክ እንዳልሆነ ስለገባኝ ማለት ነው። እንደፈለኩኝ አውርቼ እንደፈለኩኝ አልቅሼ እንደፈለኩኝ ምሬት ውስጥ ገብቼ እንደፈለኩኝ ንዴት ውስጥ ገብቼ እንደፈለኩኝ ምናምን ብዬ ተመልሼ ደግሞ እንደገና መመጣበት ቦታ አይደለም። በእርግጥ ቤተክርስቲያን እኛን በድላናለች። ቤተክርስቲያን ናት እኛን ይቅርታ መጠየቅ ያለባት። ኦነስትሊ እኛ ቤተክርስቲያን አልበደልንም። እኔ እንደዛ ፊል አላረግም። ግን እንደፈለኩም ኖሬ መሄድባት መድረክ እንዳልሆነች ግን አውቃለሁ። ስለዚህ ተከስተ ጌትነት ያንን ምርጫ ነው ያደረገው። ዛሬ ተከስተ ጌትነት ሲባል መዝሙሮቹ አምልኮ ምናምን ነው እንጂ ትዝ የሚለን ያ ህይወቱ ትዝ አይለንም። ለምን? እሱ በወሰደው መንገድ ምክንያት። ወንድማችንም እንደዛ አይነት መንገድ ቢወስድ ቢያደርግ ለአንዴና ለመጨረሻ ጊዜ ይሄን ታሪክ ይቀበራል። በስነ ስርዓት ሃንድል ስላልተደረገ ነው ዛሬ ስርስሩ የሚንዘላዘለው ይሄ ታሪክ ከእግሩ ስር የሚንዘላዘለው እንጂ ከሱ የባሰ እሱ ከሄደባቸው መንገዶች የባሰ ቤተክርስቲያን ዛሬ እጇ በደም የተጨማለቀበት ሰዓት ነው። ከዚህ ወንድም በላይ በጣም ብዙ በደለኞች አሉ በቤተክርስቲያን ውስጥ። እስፔሻሊ ደግሞ አደገኛ የሚያደርገው በድብቅ ሳይታወቅባቸው ውስጡን በኃጢአት የሚኖሩ ሰዎች ደግሞ ከምንም በላይ ያ አደጋ አለ። የተገለጠው ውስጥ ተገልጧል፣ ዲል ታረጉታላችሁ። ያልተገለጡት ደግሞ በጣም ብዙ አሉ፣ ያልታወቁት በኃጢአት በመቀጠል የሚኖሩት ማለት ነው። እና እንደነዚህ አይነት ነገሮችን በስነ ስርዓት አለመያዝ፣ በስነ ስርዓት አለማድረግ አቤል አቡናም የሚሄድበት መንገድ ብዙ ሰዎች ነገ ቤተክርስቲያንን ጥለው የሚወጡ ብዙ አክራፊዎችን ያበዛል ለማለት ነው። በጣም ብዙ አክራፊዎችን ያበዛል። በጣም ብዙ ስፒሪቹዋሊ ሞንስተር የሆኑ ሰዎች በቤተክርስቲያን ላይ አመጽ የሚያደርጉ ለዛች ቤተክርስቲያን ባድ ፕሮሞሽን ሊሆኑ የሚችሉ ሰዎች ይነሳሉ። የሚቀየሙ የሚያዝኑ፣ ስለ ቤተክርስቲያን ስለ ቤተ እምነት ክርስቶስን ስለመከተል ሲወራ ወይ ምን በወጣን የሚሉ
በጣም ብዙ ሰዎች ሊኖሩ ይችላሉ፣ ልናፈራ እንችላለን። እኔ መጀመሪያ የትግራይ ጦርነት ሲጀምር የትግራይን ጦርነት ተቃውሜ ስወጣ የጻፈብኝ አንድ ጸሐፊ ነበር፣ የጴንጤ ጸሐፊ። በጣም በጽሁፉ የሚታወቅ ሰዎች ብዙ ሊያምኑት የሚችሉ ሰው ቢናገር ትክክል ነው። በጣም ሃይማኖተኛ የሆነ ሰው፣ ጽንፈኛ ሃይማኖተኛ የሆነ ሰው በእንደዚህ አይነት መንገዶች የመጣ ብዙ አገልጋዮችን እንዲህ ነው እንዲያ ነው እንዲህ ነው እንዲያ ነው እንዲህ ነው እንዲያ ነው እያለ የመጣ ሰው ጽሁፉ ላይ እግዚአብሔርን እንደካድኩ፣ ድሮ ዘማሪ እንደነበርኩ ዛሬ ግን ዘማሪ እንዳልሆንኩኝ አድርጎ ራሱ የፖለቲካ አስተሳሰብ ያለው በፖለቲካ ውስጥ ተሳታፊ የነበረ የፖለቲካ ኦፒኒየን ያለው የነበረውን መንግስት የሚደግፍ የነበረ። አሁን አንዳንዶቻችሁ ብዙዎቻችሁ የኢትዮጵያን መንግስት መደገፍ ፖለቲካ የማይመስላችሁ ሰዎች አሉ። ጽድቅ የሚመስል ማለት የእግዚአብሔር መንገድ የሚመስላችሁ ሰዎች ፖለቲክስ። ኢትዮጵያ መንግስትን መደገፍ ፖለቲካ ነው። የኢትዮጵያ መንግስትን መቃወም ፖለቲካል አይዲያ ነው። እንደዛ አድርጎ የጻፈብኝ ሰው ነበር። ሶሻል ሚዲያው ላይ ብዙ ተከታዮች አሉት ያ ሰው። እኔ በዚህ መንገድ ውስጥ በምመጣበት ጊዜ በጣም ብዙ ሰዎች ሰድበውኛል፣ በጣም ብዙ ሰዎች አዋርደውኛል። ቤተክርስቲያንን እንዳላገለገልኩ 40 ዓመቶችን እንዳልከሰከስኩባት ያችን ቤት እንደ ምናምንቴ እንደ አዋራ እንደማናስፈልግ። እኛ እኮ አብሮ ሰራተኛ ነን፣ ባይዘው የእንጀራ ልጆች አይደለም። ስናገለግል የሆነ የባለ ራእይን ራእይ የምናዳምጥ አዳማቂዎች እኮ አይደለም፣ አብሮ ሰራተኞች ነን። በእግዚአብሔር ቤት ጉዳይ ውስጥ እኮ ይመለከተናል። እንደ ሁለተኛ ዜጋ ነበር ግን የምንታየው ሁላችንም። የሆነ ሰውዬ አንድ መድረክ ላይ ይቀመጣል፣ ከፍ ያለ ቦታ ላይ ይቀመጣል፣ የሆኑ ጉንዳኖች ከስር ይቀመጣሉ። ያ ሰውዬ ያለው ነገር ብቻ ይደመጣል። ከዛ እንደዛ ነው የሚታየው፣ እንደዛ ነው የሚመስለው ነገር። ግን እኛ አብሮ ሰራተኞች ነን። ከቤተክርስቲያን ህብረት ውስጥ አንድ ሰው ሲጎድል የሚታመም ጣት፣ የሚታመም እግር፣ የሚታመም አይን፣ የሚታመም ጆሮ መኖር አለበት። አካሏ በስነስርዓት እየሰራ ስላልሆነ ማለት ነው። አንድ ነገር ጎሏላ፣ እግር ጎሏል። እንደዛ አይደለም ግን የሚታሰበው። የሆነ ማናስፈልግ ጥራጊዎች ቶሎ ብለን ከቤት ውስጥ ተጠርገን መውጣት እንዳለብን አይነት ነው የምንታሰበው። ምንም አይነት ኮንቨርሴሽን፣ ምንም አይነት ስራ በእኛ ህይወት ዙሪያ እንደዚህ አይነት አስተሳሰብ ባለን ሰዎች፣ ድንገት እንደዚህ አይነት አስተሳሰብ ውስጥ በምንገባ ሰዎች ዙሪያ ምንም የሚሰራ ነገር የለም። ስለዚህ ሞር ጠላቶች ለዛች ቤተክርስቲያን፣ ለዛች ቤተ እምነት ሞር ጠላቶች እያፈራን፣ ሞር የሚቃወሟትን እያፈራን፣ ሞር ግላዊ የሆኑ ስራዎችን በግላችን ፖድካስት ከፍተን ወይ የሆነ ነገር አድርገን ወይ የራሳችንን መድረክ አድርገን የምንሰራ ሰዎችን ታፈራላችሁ። ቢካዝ ማርኬቱ ነፃ መሆን አለበት። እኔ በዚህ በጣም አምናለሁ። እኔ ሰዎች ሆነስትሊ ይቅርታ አድርጉልኝ፣ እንዳትቀየሙ የኔ ፍቅሮች። እኔ ሰዎች ቤተክርስቲያን መሄድ ያስፈልጋቸዋል ብዬ አላስብም። አዎ ቤተክርስቲያን መሄድ ያስፈልጋል፣ ይጠቅማል፣ መጽሐፍ ቅዱሳዊ ነው። ግን ቤተክርስቲያን መሄድ ወይም የቤተክርስቲያን ህብረት ውስጥ ጎለው የሚመጡ ከሆነ ህይወታቸውን አጥተው ሉዝ አድርገው የሚመለሱ ከሆነ መሄድ አለባቸው ብዬ አላስብም። ሌላ ወይ ቦታ መምረጥ አለባቸው ብዬ ነው ማስብ። ሰዎች መጽሐፍ ጽፈው መጽሐፋቸው እንዲሰማላቸው ወይም እንዲነበብላቸው የቤተክርስቲያን መድረክ ብቻ ያስፈልጋቸዋል ብዬ አላምንም። እንደዚህ አይነት ሴታፖች መቅረት አለባቸው። መዝሙር ለምሳሌ ቤተክርስቲያን እኛን ስላልፈለገችን፣ ስለገፋችን፣ ወይ ፖለቲከኛ አርጋ ስላሰበችን፣ ኦር ችግር ፈጣሪ አርጋ ስላሰበችን፣ ወይ ደግሞ ወደኋላ የተመለስን ሰዎች አርጋ ስላሰበችን፣ ምንም አይነት ነገር አርጋ ታስበን፣ ግን እኛ ቤተክርስቲያን ውስጥ ብቻ ካልሆነ መዘመር የማንችል፣ አምልኳችንን ለእግዚአብሔር ማቅረብ የማንችል ሰዎች አይነት ሲስተም ውስጥ መገባት የለበትም። እንዲህ አይነት ፓወር ልክ የሆነ ፓወር አይደለም። ባገኘነው ፕላትፎርም ሁሉ የእግዚአብሔርን መልካምነት መናገር አለብን። ኮንግሪጌሽን አያስፈልገኝም። ምን ያሁን ለመዘመር
ቢኖር ጥሩ ነው፣ መልካም፣ ደስ ይላል። ያ ነገር ቢሆን መልካም ነው፣ ግን አስፈላጊ ግዴታ ግን አይደለም። እኔ ለመዘመር የሆኑ 100-200 ሰዎች ቁጭ ብለው ሊያዳምጡኝ አይገባም። ለእግዚአብሔር ምስጋና ለማቅረብ አሉ። እግዚአብሔር ይመስገን። በእኛ ዘመን ከባድ ጊዜ ነበር። እኛ በምንዘምርበት ጊዜ እንደዚህ አልነበረም። ሶሻል ሚዲያ፣ እንዲህ አይነት ስልጣኖች፣ እንደዚህ አይነት ኤአዮች፣ እንደዚህ አይነት የኮምፒውተር ሲስተሞች፣ እንደዚህ አይነት ፕላትፎርሞች፣ ሶሻል ሚዲያ ፕላትፎርሞች አልነበሩም። ዩ ዶንት ኒድ ቸርች ዛሬ አንተ የምትፈልገውን ነገር ለመናገር። ዋናው መሆን ያለበት ከእግዚአብሔር ጋር አጌነስት ብቻ አትሁን። ከክርስቶስ ጋር አጌነስት አትሁን። ግን በማንም መያዝ የለብህም። ሰው ልጅ እንዲህ ኮንትሮልድ መደረግ የለበትም። የእግዚአብሔር ሀሳብ አይደለም በእንደዚህ አይነት ኮንትሮል ውስጥ መውደቅ ለሰው ልጅ። ዳስዋ እኔ ዳግማዊ ጥላሁን በጊዮን ሆቴል መድረክ አዘጋጅቶ ኮንሰርት ማድረጉን በደንብ ደግፈዋለሁ። እንደዚህ አይነት ነገሮች መፈጠር አለባቸው። እንደዚህ አይነት ፍሪ ማርኬቶች መምጣት አለባቸው። ኢንዲፔንደንት ጆርናሊዝም መምጣት አለበት። እንዲህ አይነት ፕላትፎርሞች ድምፃችንን የምናሰማበት እንዲህ አይነት ፕላትፎርሞች መፈጠር አለባቸው። በተለያየ ኢንስቲትዩሽን ውስጥ ያሉ አምባገነን አሰራሮች መቅረት አለባቸው። ምንም ይሁን ቤተክርስቲያን ይሁን የመንግስት መስሪያ ቤት ይሁን ትምህርት ቤት ይሁን ሆስፒታል፣ ምንም ቦታ ላይ መቅረት አለባቸው። ብዙ ሊደሮች ማፍራት መቻል አለብን። ብዙ ትውልድን ማቅናት መቻል አለብን። ምናልባት እኮ ቤተ እምነቶችም አንዳንድ ጊዜ በስነ ስርዓት እኮ የማይሰሩበት ጊዜ እኮ አለ። ለትውልድ የማያስቡበት ጊዜ አለ። የዛን ጊዜ የምታወጣው ለክፉ ቀን የምታወጣው ሰይፍና ለክፉ ቀን የምታወጣው ቃል ሊኖርህ ይገባል። አገልጋዮች በህይወት ቢወሰዱ የታመንክባቸው ፓስተርዬ፣ ፓፓዬ፣ አባቴ፣ ማማ ምናምን ያላችኋቸው ሰዎች በሞት ቢወሰዱ ለክፉ ቀን የሚሆኑ ሰዎች ከስራችሁ አዘጋጅታችኋል ወይ? ተስፋ የምናደርጋቸው ሰዎች ባይኖሩ እንዴት ነው የምንሆነው? ስለዚህ ወደፊት እንደዚህ እየሆነ ነው የሚመጣው። ይህንን ቤተ እምነቶች የትኛውን ቤተ እምነቶች መቀበል አለባቸው። ወደፊት ዘመኑ በጣም ስለከፋ፣ መለያየቱ በጣም ስለከፋ ኢየሱስ ክርስቶስ ሊመጣ ስለሆነ ብዙ ምልክቶች አሉ። ኢየሱስ ክርስቶስ ይመጣል። ባይዘው ጋይስ በጣም ነው የሚያስደስተኝ ነገር። ኢየሱስ ይመጣል። ፍቅርም ስለቀዘቀዘ፣ ፍቅር ቀዝቅዟል። ወንድማማችነት የለም። ሪል ቤተክርስቲያን የለችም። እውነተኛይቷ ያቺ ክርስቶስ አካል የለችም። ወንጌልን የምትሰራው ጥሪ የምታደርገው ጌታን ለመቀበል ጥሪ የምታደርገው አልተር ኮል የምታደርገው ያቺ ቤተክርስቲያን የለችም። መሰረታዊ የሆኑ ነገሮች ላይ የሚያስተምሩ አስተማሪዎች የሉ። ድሮ በእኛ ጊዜ ቀር፣ እንደዚህ እንበል እንጂ በእኛ ጊዜ ቀር። እኔ እግዚአብሔር ይመስገን ሁልጊዜ ስለ ፓስተሮቼ ምስጋና አቀርባለሁ። ሁልጊዜ በልጅነቴ ስላስተማሩኝ ፓስተሮች፣ ወጣትነቴ ውስጥ ስለነበሩ ፓስተሮቼ፣ ፓስተር ገነነ ማስረሻ፣ ፓስተር ዮሐንስ መሐመድ፣ ሁልጊዜ በእግዚአብሔር ፊት እነሱ ያስተማሩኝን መንዝሬ ነው እኔ ከሞት የተረፍኩት። እነሱ የዘሩብኝን ነው ዛሬ መንዝሬ በህይወት የቆምኩት እንጂ አሁን በላይፌ ላይ በተለይ አሜሪካን ሀገር እያለሁ there's nobody in ህይወት ስለኔ ህይወት አስቦ ስለኔ ህይወት ተጨንቆ ማንም ሰው እውነተኛ የሆኑ መሰረታዊ የሆኑ ትምህርቶችን ኢየሱስ ይመጣል የሚባል ትምህርት፣ ካራክተር አሳሲኔሽን፣ ሀሜት ጥሩ አይደለም የሚሉ ትምህርቶችን ቤተክርስቲያንን እየጎዳ ያለ የቤተክርስቲያንን ልጆቹን የክርስቶስን ልጆች ከቤተክርስቲያን እያሰደደ ያለ። በስደት ሀገር ተሰደናል። እኛ በመንፈሳዊ ዓለሙ ስደተኞች ነን። እኛ አባት የለንም። አባት የለንም። ሰው ሁሉ ቁርጥ ስጋውን እየበላ እየተዝናና ነው ያለው። ዓለም 9 ነው። ሰው ሁሉ ፎከሱ ገንዘብ ላይ ነው፣ ገንዘብ መስራት። ሰው ሁሉ በራሱ ቤተሰብ ላይ ነው፣ የራሱን ቤት ከወለደ ካገባ በቃ። ግን ወንጌል ይሄ አይደለም።
ወንጌል ዋጋ ያስከፍላል። ወንጌል ሙቭ ያደርጋል፣ ያንቀሳቅሳል፣ ያስኬዳል፣ ያስሮጣል። ሪቻው ታረግ መሄድ አለ መድረስ አለበት። ወንጌል እንደዛ ነው። እና ብዙ እንደዛ አይነት ሰዎች መፍራት ይጀምራሉ። ስለዚህ ይላችኋል በሙዚቃው ዓለም ውስጥ የነበረው ሪቫይቫል እንኳን ልለው አልችልም፣ ትክክለኛ ቋንቋ አይደለም። በሆነ ጊዜ ላይ በጣም ብዙ ሙዚቀኞች ወደ ዓለም ሙዚቃ ማይግሬት ያደረጉበት ጊዜ ትዝ ይላችኋል። ኢትዮጵያ ውስጥ ቤተክርስቲያን ውስጥ የሚያገለግሉ አገልጋዮች ዓለም ላይ ወጥተው ባንድ ውስጥ ገብተው ምናምን ውስጥ ገብተው የሚያገለግሉ ክርስቲያኖች። በድሮ ጊዜ አንድ አገልጋይ በተለይ ታዋቂ ከሆነ እኔ ትዝ ይለኛል፣ እኔ የሚሄድበት የነበረ ቤተክርስቲያን ወደ አሜሪካን ሀገር እስከመጣበት ጊዜ የነበረ አንድ ቤተክርስቲያን የሄድበት የነበረ አንድ ቤተክርስቲያን ሮብሮ ፕሮግራም ነበራቸው እና እዛ ፕሮግራም ላይ የሚያስተምሩ ሰው ታዋቂ ነበር እና አለጀድሊ በዛ ጊዜ ስንሰማ በእያንዳንዱ ፕሮግራም 10,000 ብር ነበር የሚከፈለው። ያኔ 10,000 ብር በጣም ብዙ ብር ነበር። የዛሬ 15 16 ዓመት 20 ዓመት ወደዚህ ማለት 20 ዓመት በፊት ማለት ነው 10,000 ብር ነበር የሚከፈለው ይባላል ሰውየው። እዛ መድረክ ላይ ግን በየጊዜው መጥተው የሚያገለግሉ ያንን ህዝብ የሚያጽናኑ ያንን ህዝብ በድንቅ በዝማሬ የሚያዘልሉ ሙዚቀኞች ግን 75 ብር ነበር የሚከፈላቸው። 75 ብር ሰው ልጆች አላቸው፣ ቤተሰብ አላቸው፣ መኖር አለባቸው፣ ኢኮኖሚካል ጥያቄ አለባቸው፣ መንፈሳዊ ራሱ ይሄ ትምህርቱ ራሱ ዘፈን የሚባለው ቴዎሎጂካል ጥያቄ አለባቸው። ያንን ቤተክርስቲያን መመለሳት በቃ ዘፈን ኃጢአት ነው፣ ዘፈን ኃጢአት ነው በቃ ወጥተው እነዚህ በጣም ሪሊጂየስ የሆኑ ዘማሪዎች አሉ። በቃ ሙዚቀኞች በጣም ሪሊጂየስ በቃ ስሰማቸው ራሱ ልባችሁ እግዚአብሔር አይሰማችሁም ራሱ እግዚአብሔር። አሁን ዘሪቱ ውስጥ ነገር ሰምታችሁ እግዚአብሔር ይሰማል፣ እግዚአብሔር ይሰማል። አይገርማችሁ? እኔ እግዚአብሔርን አዳምጣለሁ ሳስተናገር። አንዳንድ ሰዎች ሲናገሩ እግዚአብሔርን አሰሙት። እንደሱ አይነት ሰዎች አሉ። ይወጣል፣ መቀጣቀጥ ነው፣ መፍረድ ነው፣ እንደዚህ ነው። ኖባዲ የዛን ሰውዬ መንገድ ለማሰብ ለጥቂት ደቂቃ ከመናገሬ ከማለቴ በፊት what makes him to decide this እዚህ ጋር ያደረሰው ነገር ምንድነው ለማለት ፈቃደኛ ያልሆኑ ባንች ኦፍ ሂፖክሪሲ ግብዝነት ያለባቸውን ሰዎች ነው ያፈራነው። ስለዚህ እንደኔ አይነት እንደ ዳጊ ጥላሁን አይነት እንደ ሌሎችም አይነት በአይምሯችሁ በዚህ ሰዓት የመጡባችሁ ሰዎች ያህል በጣም ብዙ ሰዎች ወደፊት ይመጣሉ። ነፃ ማርኬት ላይ መዝሙራቸውን የሚናገሩ መጽሐፋቸውን የሚያሳትሙ እንደዚህ ፖድካስት አሁን አሜሪካ ፖድካስት በፖድካስት ሆናለች። ፖድካስት በፖድካስት ከቴሌቪዥን ጣቢያ ላይ ከሚታዩ የእይታ ሬቶች ቤታቸው ታች ቤዝመንት ውስጥ ቁጭ ብለው የሚደረጉ የሚሰሙ ፖድካስቶች ሚሊየንስ ኦፍ ሊስነርስ አላቸው። ለምሳሌ ካንደስ ኦንስ በሚሊየን የሚከፈላትን ኮንትራት ቀዳ ነው ዴሊ ዋየር ከሚባል ሚዲያ ወጣ ተባራ አባራዋት ክራይስት ኢዝ ኪንግ ስላለች ማለት ነው። ጄኖሳይድ ኢን ጀነራል ትክክል አይደለም ብላ ስለጻፈች ዓለማችንን ያያችሁት ምን አይነት ዓለም ላይ እንዳለን ጄኖሳይድ ኢዝ ሮንግ ብላችሁ ስለጻፋችሁ ከስራችሁ የምትባረሩበት ክራይስት ኢዝ ኪንግ እንዴት ያለሽ ቢካዝ ድርጅቱ አያምንም። ከዛ ተባራ ከስክራች ከዜሮ ጀምራ ዛሬ በአንድ ሾው ከ250,000 ሰው በላይ ቁጭ ብሎ ያያታል። ይሄ ምንድነው ኤቢሲ ውስጥ ኦር ኤምቢሲ ውስጥ ወይ ሲቢኤስ ላይ ምናምን ላታገኙ ትችላላችሁ። እንደዚህ አይነት ሬት ሰዎች አምርረዋል፣ ቪዥን አምርረዋል፣ እግዚአብሔር ራሱ አምርረዋል። አይ ቲንክ ይመስለኛል እግዚአብሔር ራሱ አምርረዋል። እኛ ውስጥ እግዚአብሔር አምርረዋል። ቢካዝ ሪል ነገር የምንፈልግ ሰዎች መተናል። ሪል አምልኮ፣ ሪል መንፈሳዊነት፣ ሪል ወንድማማችነት፣ ሪል ጓደኝነትን የምንፈልግ በቃ ሪኳየር የምናደርግ ትውልዶች እየመጣን ነው ወይም አሉ እንደዚህ አይነት ሰዎች። እንደ ድሮ አይሆንም። የሆነ ሰውዬ ፈላጭ ቆራጭ ሆኖ ከላይ ተቀምጦ
ከታች በዱላ ውሽ እያለ የሚመራበት ዘመን ይቆማል። አንድ ቀን ይቆማል። ቤተክርስቲያን አንድ ቀን ያለ ኃይል የምትሆንበት ጊዜ አለ። ቢካዝ ያለ ፍቅር እየሆነች ስለሆነ ያለ ኃይል ትሆናለች አንድ ቀን። ማለት ቤተክርስቲያን ስላችሁ ሪል ቸርችን አይደለም ማውራችሁ፣ ሪል የክርስቶስ አካል ያቺ በተራሮች መካከል ከፍ ብላ የገሃነም ደጆች የማይቋቋሟትን ሳይሆን እንደዚህ በየምናምኑ የተጣሉትን የተከፋፈሉትን እንደዚህ ቸርችን ብሎ የሚዘምሩትን የሚሟሟቁትን ምናምን ሰዎች ነው የምላችሁ። አንድ ቀን ሊቆም ይችላል ያ ሲስተም። ሰዎች ወደ ደጃችሁ የማይመጡበት ጊዜ ሊመጣ ይችላል። ዓለም በጣም ኢቮልቭ እያደረገች ነው። ስለዚህ ለወንድሞቻችሁ እራሩ፣ ለደከሙ ሰዎች እራሩ፣ ሞር እራሩ። አዳዲስ ሰው ነፍሳትን ለማምጣት ብቻ ሳይሆን ከቸርችም የኮበለሉ ሰዎችን የምትጋብዙበት ሲስተሞች ይኖሩ ለማለት ነው። እንደዚህ ሲስተሞች ይኖሩ፣ ጥሪ ያደርጉ ለእንደዚህ አይነትም ሰዎች። ማለት ቅጥቀጣው ይበቃል። ነገር ላይ ለወጥ ነገር፣ ህይወት ላይ ለወጥ ነገር፣ ዲሲዥን ላይ ለወጥ ነገር ቅጥቀጣው በጣም ይበቃል። እና እኔ ለአቤል አቡና መልእክት እንኳን አይደለም ላይክ አይ ዶንት ኬር መልእክት ሳይሆን እንደዚህ በጣም እኔ እንደዛ ስለሆንኩ ነው። አቤል አቡና ውስጥ እኔ የድሮ ኦጌቲን አያታለሁ። የድሮ ኦጌቲ ከአቤል አቡና ትበልጣለች። በጣም ጀጅመንት አልነበረች። ኦ ማይ ጋድ ጀጅመንት ሁሉ ከኔ ውስጥ ነበር የሚከፋፈለው፣ ከኔ ወጥቶ ነበር የሚከፋፈለው። ሌላው ሰው የሚያገኘው ከኔ እየመጣ እየገዛ ነበር። ብዙ ዚያዎች የላችሁ አውቃለሁ። ቲክታክም ላይ ላይቭ ላይ ነግሬያችሁ አውቃለሁ። ለእንደዚህ አይነት ሰው አንድ ቀን ወድቆ ቢገኝ፣ አንድ ቀን ጠፍቶ ቢገኝ፣ አንድ ቀን አጠፍቶ ቢገኝ ጠላት ክፉ ነው። ባይዘው ዲመን በጣም ክፉ ነው። እንደዚህ እንደበረታን፣ እንደዚህ እንደተናገርን፣ እንደዚህ ልክ አይደለም ልክ ነው ምናምን እንዳልን የማንኖርባቸው ቀኖች የመጡ ቀን እኛን ዲስትሮይ ነው የሚያደርገው። ዲስትሮይ ነው የሚያደርገው። ለእንደዚህ አይነት ስፔስ፣ ለእንደዚህ አይነት ቀናቶች ስፔስ ያስፈልጉናል ስንናገር ማለት ነው። ሌሎች ነገር ሰዎች ላይ ስንናገር አንድ ቀን እኔ የሆነ ነገር ባረግ፣ እኔ አሁን በዚህ ሳቢ ውስጥ ነው ብዙ ነገር የምናገር። ስናገር ኃይለኛም ሆኜ ብናገር የሆነ ኮሜንቶችን ቢኖሩኝ በዚህ መንፈስ ነው። ላይክ ዋን ዴይ እኔ ራሴ እንደዚህ ሆኜ ብገኝ ምንድን ነው ሊሆን የሚችለው? ላይክ ስለዚህ ስፔስ አስቀምጣለሁ። ሁልጊዜ ድካሜን እናገራለሁ። ላይክ እንደዚህ ወይ እነዚህ ሰዎች እንደነ አቤል አቡና ያሉ ሰዎች አንዳንድ ጊዜ ስህተቶቻቸውንም ቢነግሩን፣ የእነሱን ድካም ቢያወሩን። አሁን የሱ ወዳጅ የነበረ ሰው ነበር አጠገቡ አብሮ የሚሰሩ የነበሩ እንደዚህ አይነት ኮንቴንቶችን ያቀርብ የነበረ አንድ ወንድም ነበረ። እንደዚህ በጣም የክርስቶስ ትምህርቶች ላይ እንደዚህ ሐሰተኛ ትምህርቶች ላይ ምናምን አስተያየት የሚሰጥ ልጅ ነበረ። እሱ በእንደዚህ አይነት ነገሮች ውስጥ ነው የተገኘው። ወዲያውኑ ያገኘው ጠላት። እንዲህ ስናያቸው አንዳንድ ጊዜ እንትን አይመስሉንም። ላይክ ምንድን ነው የሚባለው? እነዛ ቀኖች የሚመጡ አይመስሉም። የሚደከም ምናምን አይመስልም አይደል? ግን በቃ እንደዛ አይነት ቀኖች ይመጣሉ። የሚደከም የራስ ቤት የሚፈርስበት ጊዜ ይመጣል። እኔ ለእንደዛ አይነት ቀናቶች ስፔስ ይኑረው ነው የምለው። እንደዚህ አይነት ሰው ምናልባት እኔ እንደዚህ አይነት ነገር ውስጥ ገብቼ ቤቴ ፈርሶ ትዳሬ ነገር ከ10 ከ15 ዓመት በኋላ ቢፈርስ፣ አንዳንድ ነገሮች ሀፕን ቢያደርጉ ለዛ ጊዜ የሚሆን ክፍተት ያስፈልጋል ብዬ አስባለሁ። because ጠላት በጣም ክፉ ይደግሳል እና አንድ ጊዜ አናውንስ ካደረግን፣ አንድ ጊዜ ስህተት የተሰሩትን ነገሮች ከተናገርን በኋላ፣ አንድ ጊዜ አቋማችንን ካሳየን በኋላ ብዙ ጊዜ እየደጋገምን በሰዎች ላይ የምናደርጋቸው ነገሮች ብዙም አስፈላጊ አይደሉም። እነዚህ ጦርነቶች፣ እነዚህ ሰልፎች፣ ይሄ ሰልፍ የእግዚአብሔር አይደለም። በዛኛውም በዚህኛውም ወገን ያለው እግዚአብሔር ሰልፍ አይደለም። የእግዚአብሔር የሆኑትን ነገር ሰዎችና ስለ እግዚአብሔር ማወቅ የሚፈልጉ እግዚአብሔርን መውደድ የሚፈልጉ ሰዎችን በጣም ያስጨንቃል። ይሄ እንደዚህ አይነት ሲቹዌሽን ሰጣ ገባዎች
ብዙ ሰጣ ገቦች እግዚአብሔርን ሪል የሚፈልጉ ሰዎችን ያስጨንቃል። እና ሰልፉ ይሄ ሰልፍ የማንም አይደለም። ለእግዚአብሔር ይመስላል፣ ለእግዚአብሔር በመጨነቅ ለእግዚአብሔር በመቆርቆር ይመስላል፣ ግን አይደለም። እስናት በዛኛውም ወገን ብታዩት፣ በዳጊም ወገን ብታዩት በቃ ቅርታ ጠይቄያለሁ፣ በቃ እንደዚህ ብያለሁ፣ ይሄን አድርጌያለሁ። ሮንግ ያደረካቸውን ሰዎች፣ ሮንግሊ ትሪት ያደረግናቸውን ሰዎች ይቅርታ መጠየቅ አለብን። እኔም ስትራግል የማደርገው ነገር ነው። ባይዘው እኔም ስትራግል፣ እኔ አሁን ይቅርታ ለማድረግ በጣም ስትራግል አደርጋለሁ። በጣም ችግር አለብኝ። በተለይ አሁን የሆነ አይነት ማንነት ውስጤ ገብቷል። ፎርጊቭ የማያደርግ ማለት ነው። በቃ እኔ ፎርጊቭ ማድረግ ፕራውድሊ ነው ፎርጊቭ ማድረግ የማልፈልገው። በቃ አመ ፕራውድ ነው ምለው አም ፎርጊቪንግ ፐርሰን ብሎ እላለሁ። አንዳንድ ጊዜ ዞር ብላችሁ መለስ ብላችሁ እነዛን ሰዎች በቃ ኦኬ ደክሞ ሊሆን ይችላል ምናምን ብላችሁ ማሰብ ለራስም ጤና ነው። እኔ ግን እንደዛ አይደለሁም። ምናልባት ዳጊም እንደዛ አይነት ሰው ላይሆን ይችላል። እንዲህ አድርገውኝ የለን እንዲህ መልስላቸዋለሁ፣ እንደዚህ አድርገውኝ የለን እንዲህ እላቸዋለሁ፣ እንዲህ ብለው ይሄን እላቸዋለሁ የሚሉ ሰዎች ሊኖሩ ይችላሉ። እና አንዳንድ ጊዜ ሳንሞት በፊት፣ ሳንሄድ ሳንሸኝ በፊት ልጆቻችን ልክ እንደ ነፃነት ወርቅነህ ባይዘዌ ለመላው ቤተሰቡ መጽናናትን እመኛለሁ። ድንቅ ሰው ነው፣ ሰው የሆነ ሰው ነው ነፃነት ወርቅነህ። በዚህ አጋጣሚ ዋው መጀመሪያ ላይ ነበር ይሄን መናገር የነበረብኝ፣ ግን ቴንጋድ እንኳን አስታወስኩት። የነፃነት ወርቅነህ ልጅ አይታችሁታል? ልጁ ሲናገር በጣም ነው ፕራውድ የሚያረኩበት። እኔ በነፃነት ልጆቻችሁ ያው እዚህ አሜሪካን ሀገር ያሳደጋችኋቸው እንደዛ ፋይት አድርጋችሁ 6 ወር ኢትዮጵያ 6 ወር እዚህ አድርጋችሁ ያሳደጋችኋቸው ልጆቻችሁ እንደዚህ ቆመው ስለእናንተ አባትነት መልካምነት እዚህ ሀገር የተወለዱ ልጆች መናገር ማለት በቃ ድንቅ ስራ ሰርተሃል ማለት ነው ልጆች ላይ። ያ እና ኢትዮጵያዊ በሙሉ ያዘነለት፣ እሱም ኢትዮጵያዊ በሙሉ ሲያዝን ያዘነ፣ አፉን አንደበቱን ያላበላሸ፣ ክፉ ቃል ያልተናገረ፣ የሚቀመጥን ቃል ከሞተ በኋላ የሚነገር ቃል ያላስቀመጠ፣ መልካም እንጂ ክፉን ያላስቀመጠ ሰው ነው። እና እኔ ለነፃነት ወርቅነህ ቤተሰቦች፣ ለመላው ቤተሰቡ መጽናናት እመኛለሁ። እና ሳንሞት እንደዚህ አይነት ነገሮችን ማስተካከል አለብን። ፋሚሊ ውስጥ ያለ ችግር፣ ፋሚሊ ውስጥ ያለ ቁርሾ፣ ቤተሰብ ውስጥ ያለ ቁርሾ፣ በቤተሰብ መካከል ጠብን የሚዘሩ ሰዎች፣ ቤተሰብን የሚያራርቁ የሚያለያዩ፣ እንደነዚህ አይነትን ሰዎች ፌስ ማድረግ አለብን ብዬ ነው ማስበው እኔ። እና በጊዜ ነገሮችን ማስተካከል፣ ራይት የሆኑ ነገሮችን ማድረግ፣ ስለ እግዚአብሔር ሲባል ማለት ነው። ለእግዚአብሔር ሲባል በቃ ይጎን መጣል፣ እግዚአብሔር ሰልፍ ውስጥ እንድትገቡ፣ እግዚአብሔር እንዲሰለፍላችሁ ማለት ነው። እኔ የፈለገ ብቻዬን ብቀር እግዚአብሔር እንዲሰለፍልኝ ነው የምፈልገው። ሰልፍ ሲመጣብኝ፣ ማዕበል ሲመጣብኝ እግዚአብሔር እንዲቆምልኝ ያለ ህይወት ቢኖረኝ ደስ ይለኛል። እኔ ብቻዬን የምታገለው እግዚአብሔር ግን የሌለበት ከሩቅ ሆኖ አይ ለፋሽ ልጄ እየለፋሽ እኮ ነው፣ እንደው ዞር ብትይ ይሻላል ወደ እኔ፣ እዚህ ነኝ፣ አም ሄር ኦጌቲ አም ሄር፣ እስኪ ዞር በይ አንድ ጊዜ ከኋላሽ እንዲለኝ አልፈልግም። እግዚአብሔር አብሮኝ ሰልፍ የሚወጣበት፣ አብሮኝ ማዕበል የሚገባበት፣ አብሮኝ ጨለማ ውስጥ፣ አብሮኝ ውሃ ውስጥ ምንድነው ጎርፍ ውስጥ የሚገባበትን እግዚአብሔር ነው ፈልገው በተቻለኛ አቅም ላሳካም ፈልገው። እና የምንሄድባቸው መንገዶች ብዙ ሰዎች እያሳጡን ነው። ብዙ ርህራሄ ያስፈልጋል፣ ብዙ ፍቅር ያስፈልጋል፣ ብዙ መፈላለግ ያስፈልጋል። ክሶች ባይበዙ ጥሩ ነው። ምህረት ቢበዛ ጥሩ ነው። ይቅርታ ቢበዛ ጥሩ ነው። ለራሳችን ስንል ማለት ነው። ሰዎች ወደ አገልግሎት ቢመለሱ ጥሩ ነው። እና ግን ያቺ ያልኳችሁን ጥያቄ መልሱልኝ እሺ። ሰው በአገልግሎት ውስጥ ኃጢአት ካደረገ በኋላ ወደ አገልግሎት ለዘላለም አይመለስም ወይ እስከሚሞት ድረስ? እንዴት ነው የሚታሰበው በመጽሐፍ ቅዱስ እውቀት ውስጥ? ይሄ በቸርች እውቀት አላልኳችሁም፣ በቸርች ባይሎና ደንብ አላልኳችሁም። መጽሐፍ ቅዱስ ምንድን ነው የሚለው? ሰዎች ለምሳሌ 2 ሚስት አግብተው ሊሆን ይችላል፣ ከጋብቻ ፊት ወልደው ሊሆን ይችላል፣ ሽት አድርገው ሊሆን ይችላል፣
እነዛ ሰዎች ተመልሰው ወደ አገልግሎት መምጣት ይችላሉ። አሁን እዚህ ነጮቹ ጋር 4 ባል ምናምን ያላቸው ሁሉ አገልጋዮች አሉ የነበራቸው 4 ያገቡ 5 ያገቡ ምናምን ሰዎች ሴቶች የሚያገለግሉ በጣም ብዙ አሉ። ባይዘው እዚህ ሀገርማ በጣም ብዙ ናቸው። እና እንዴት ነው ከመጽሐፍ ቅዱስ አንጻር ከመንፈሳዊነት አንጻር የሚታየው? እንደው በዚህ ጉዳይ ላይ የሚያስተምር ሰው ቢኖር እኔ ቁጭ ብዬ እማራለሁ፣ ማወቅ እፈልጋለሁ እንደዚህ አይነት ነገሮች። ምክንያቱም አንዳንዱ የቤተክርስቲያን በትር፣ አንዳንዱ የቤተ እምነቶች ጉልበት ሰዎችን ለማጥፋት ከእንደዚህ አይነት ሳይድ ስለሚመጣ ማወቅ እፈልጋለሁ። እና የዛሬው ሀሳቤ እና ስታንዴ ብዙዎቻችሁ ዛሬም ስትጠይቁኝ ነበር፣ ጠዋት ቲክታክ ላይ ትላንትናም ሳወራ ስትጠይቁኝ ነበር። ምንድነው ሀሳብሽ የነበረው ኦጌቲ በዳጊ ስለ ዳጊ ምን ትያለሽ? ይሄንን ነው የምለው። ፍሪ ማርኬት ማዘጋጀት መብቱ ነው፣ መዘመር መብቱ ነው፣ ለእግዚአብሔር ምስጋናውን ማቅረብ መብቱ ነው። እግዚአብሔር አይጥለውም ሰው ቢጥለው። ይሄ ነው ስታንዴ። ግን ማስተካከል ያለበት ነገር የለም አለ። ህይወቱ ላይ ዞር ብሎ ማየት ያለበት ነገር ኦፍኮርስ ሁላችንም፣ እኔ ዞር ብዬ ህይወቴ ላይ ማየት ያለብኝ ነገር አለ። ግን እግዚአብሔር አይጥለኝም፣ እግዚአብሔር ይጥልሻል የሚልን ነገር መስማት አልችልም። አቤል አቡና አቋሙ ደስ ይላል። ጌት ኪፐር መሆን ደስ ይላል። ለእግዚአብሔር ወገንተኝነት ማሳየት ደስ ይላል። እኔ የሚገርመኝ በሁሉ ነገር ላይ ሰዎች እንደዚህ አይነት አቋም ቢኖራቸው ደስ ይለኛል። ሁሉም ሳብጀክቶች ታፒኮች ላይ አንድ ነገር ላይ ብቻ ሳይሆን በሌሎችም ላይ እንደዚህ ነውር የሆነ ነገር ስታዩ ወዲያውኑ ወጣችሁ የመናገር፣ ክፉ የሆነ ነገር ስታዩ፣ የሰው ሞት የሆነ ነገር ስታዩ፣ የህፃናት እልቂት የሆነ ነገር፣ የሴቶች መደፈር ምናምን ሲሆን እንዲወጡ ሁሉም ሰው እንደዚህ አይነት አቋሙን ቢያሳይ ደስ ይለኛል። የሆኑ ነገሮች ላይ ብቻ የሚመቹ ነገሮች ላይ ቢባሉ ብዙ ዋጋ የማያስከፍሉ ነገሮች ላይ ብቻ ባይሆን ደስ ይለኛል። አቋሙ ደስ ይለኛል። ልክ አይደለም ብዬ አልልም፣ ግን በስቷል። ብዙ ሰዎችን ጸላት ያደርጋል። ይሄ መንገድ ሰዎች እንዲመለሱ አያደርግም። ሰዎች ኃጢአታቸው እንዲጸጸቱ፣ ዋው ጌታን በድየዋለሁ እሱን ብቻ በደልኩ ብለው እንዲንበረከኩ አያደርግም ይሄ መንገድ ደግሞ እንደዛ ካላደረገ የቤተ እምነት ሰዎች፣ ታላላቅ ሰዎች፣ አባቶች ወጥተው ይሄ ነገር ነውር ነው ብለው ማስተካከያ ማድረግ ያስፈልጋል። እንደዚህ አይነት ነገር ላይ አቅጣጫ መስጠት ያስፈልጋል። አሁን ፖድካስቶች ነፃ ናቸው። riverside.fm ላይ ገብታችሁ ፖድካስታችሁን በሚደንቅ ሁኔታ መቅረጽ ትችላላችሁ። ሀሳባችሁን ማስተላለፍ ትችላላችሁ። you don't have to be a church member ምናምን መሆን የለባችሁም። ምከሩ፣ ንገሩ፣ እንደዚህ አይነት ነገር አስተምሩ። እና ይሄንን ነው የምለው ጋይስ። እና በጣም ነው ማመሰግናችሁ ስለሰማችሁኝ ዛሬ። የሚቀጥለው ሳምንት ደግሞ 4 ቀን እረፍት አለኝ። ስለዚህ በጣም በድንቅ ነው መጣላችሁ። ኔክስት ዊክ ስለራሴ ነው ማወራላችሁ። it's time for me። እኔን ነው የምታዳምጡት እና አመሰግናችኋለሁ። ሰብስክራይብ ያደረጋችሁ ሰዎች በጣም አመሰግናችኋለሁ። ኮሜንት ያደረጋችሁ በጣም አመሰግናችኋለሁ። ፕሊዝ ሰብስክራይብ ማይ ቻናል እንዳትረሱ። ሼር አድርጉት ከወደዳችሁት። እንዳልኳችሁ ደግሞ ፋሚሊ ሄልዝ ኬር አካደሚ እዚህ ፖርትላንድ ላይ ትምህርት ቤት ከፍተዋል። ፕሊዝ ቲክታካቸው ላይ ሂዱና ቪዲዮቻቸውን እዩ። ፋሚሊ ሄልዝ ኬር አካደሚ የሚባል ኢትዮጵያኖች ናቸው፣ አበሾች ናቸው። ለአበሻው በጣም ሰፖርት ለማድረግ ይሄንን ነገር ጀምረዋል። ሴኔ ያስተምራሉ። እንደሰማሁት ከሆነ የተለያዩ ኮርሶች፣ የመንግስት ሪኳየርመንቶች፣ ጋቨርንመንት ስቴቱ የሚሰጣቸው ሪኳየርመንቶችን ያስተምራሉ። ቤታቸውን ተዘጋጅተው እየጠበቋችሁ ነው ያሉት። እኔም አይ ቲንክ 2 ቀን የሚያስተምሩ ከሆነ ብማርና ሄጄ ብመዘግብ ደስ ይለኛል። በዛ ላይ ደግሞ ቲፒኤ ወይም ደግሞ ቴምፖራሪ ቪዛ ስታተስ የሚባለውን ፒቲሽን እያሰባሰቡ ነው ያሉት ጋይስ። ፒቲሽኑ ምንድን ነው? ወደ 5000 አካባቢ ቴምፖራሪ ቪዛ ስታተስ ላይ ያሉ ሀበሾች ሰስፔንድ ተደርገዋል። ኬዛቸው ሰስፔንድ ተደርጎባቸዋል እና ፕሊስ ያንን ነገር ተመልሶ እንደገና ከዛ ከሰስፔንሽን ላይ ለማውጣት ፒቲሽን ያስፈልጋል። ወደ 10,000 ፊርማ ይፈልጋሉ ይመስለኛል እና ምንም ብዙ አላገኙም። ስለዚህ ምናልባት ስላልሰማችሁ ሊሆን ይችላል። እርግጠኛ ነኝ ስላልሰማችሁ ነው። ኢትዮጵያዊ በእንደዚህ አይነት ነገር በጣም ነው የሚረዳዳው። በጣም ነው የኢሚግሬሽን ነገር ደግሞ ሁላችንም የምናውቀው ነገር ስለሆነ ህዝቡ ለመረዳዳት በጣም የሚፈልግ ነው የሚመስለኝ። ባለመስማት ሊሆን ይችላል። እዛ ሄዳችሁ ባይሏቸው የአካውንታቸው ስር ባይሏቸው ስር ሊንክ አስቀምጠዋል የፒቲሽኑን። እዛ እየገባችሁ ፒቲሽን ፈርሙላቸው ፕሊስ። እኔም እንደዛ አደርጋለሁ ዛሬ ከዚህ እንደወጣሁኝ። ቴንክ ዩ ሶ ማች። መልካም ሳምንት ይሁንላችሁ። ኢንጆይ አድርጉ። ሃፒ ጃንዋሪ ጋይስ፣ ሃፒ ኒው ይር። ቴንክ ዩ ባይ ባይ።